የኢትዮጵያ መድኃኒት አቅራቢ አገልግሎት ካይዘን ፍልስፍናን እንደ አውሮፓውያን አቆጣጠር በ2019 ጀምሮ ተግባራዊ በማድረግ የአቅርቦት ሰንሰለቱ የተሳለጠ እንዲሆን ያስቻለ ሲሆን የአገልግሎቱን ስትራቴጂክ ጉዳዮች በካይዘን መሳሪያዎች በመጠቀም ብክነትን መቀነስ፣ የመጋዘኖችን ውጤታማነት ማሻሻል፣ ግብአቶች በሰዓታቸውና በጥራት እንዲሰራጩ የማድረግ ፋይናንስ አሰባሰብና ሌሎች ዘርፈ ብዙ ጉዳዮች ላይ ትልቅ ውጤት ማስመዝገብ ተችሏል። ካይዘን ላለፉት 6 ዓመታት 2019 በፈረንጆቹ እስካሁን ያው ሰፖርት እያደረገን ነው ያለውና በተለያዩ ኤሪያዎች ነው ሰፖርት የሚያደርገን የተለያዩ ፋንክሽኖች በኦፕሬሽናል አሰራራም በሌሎችም ሰፖርት ያደርገናል። ስለዚህ በዚህ ካል ምንድነው ለውጥ የመጣ የተባለው አንደኛው በዋናነት ይሄ ከ5S ተያይዞ ያሉ ለውጦች ናቸው። ተቋማችን ያነበሩ አሰራሮች ከማደረጃጀት የዶክመንት አያያዝ ተያይዞ በሁሉም የዋና መስሪያ ቤትና በተለይ በ9 ቅርንጫፎች ላይ በእነዚህ የተሻለ ለውጥ ከኤንቫይሮንመንታል አይታችሁ ከሆነ ከተቋሞቹ የአካባቢ ንጽህና ጀምሮ ከኦፊሶቹ አሬንጅመንት በጣም ጥሩ ለውጥ የተገኘበት ነው። ሌላ ወደ ኦፕሬሽን ስንመጣ ከዌርሃውስ ከመጋዘን አያያዝና ያለው ቦታ አጠቃቀም እና የቦታው አጠቃቀም ተያይዞ የእንቅስቃሴው በፍጥነት ኤፊሺየንሲ ምንለው ማለት ነው። የዌርሃውስ ዩቲላይዜሽን ኤፊሺየንሲ፣ ቦታ አጠቃቀም፣ አደረጃጀት በዛ ልክ እዛ ያሉ ክፍያዎች እንዲስተካከሉ ወይ ጥሩ እንዲሆኑ የኢንቨንተሪ አኩሬሲ፣ የዌስቴጅ ሬት መቀነስ፣ ሌሎቹም ወደ ሌሎቹ ስንሄድ ደግሞ ወደ ፕሮኩርመንት ስትሄድ የተለያዩ የፕሮኩርመንት ሊድ ታይም ከመቀነስ የፕሮሰስ ስታንዳርዳይዜሽን ከመስራት በእነዚህ ጥሩ ሳፖርት ተደርገዋል። በተለይ ቅርንጫፎቹ በእነዚህ የታቀፉ የ9 ቅርንጫፎች የተሻለ አፈጻጸም የተሻለ የካይዘን ስራዎችን ኢምፕሊመንት ሆነዋል ማለት ነው እና እነዚህ ምንላቸው በዳሽቦርዶች እስከ መከታተል የዴይሊ የስራዎች በመገምገም ያሉት ችግሮችን የመፍታት የባህላዊ አሰራር ማለት ምንድነው ወደ ራሳቸው ወስዶ እየሰሩበት ያለውና ጥሩ ውጤቶች እየመጡ ነው። ወደ ሄድ ኦፊስ ስንሄድ ደግሞ የሄድ ኦፊስ ያሉ የተለያዩ መጋዘኖች የመጋዘኖች አደረጃጀት በማስተካከል ጥሩ ስራዎች ተሰርተዋል። በተለይ በአዳማ አሁን ደግሞ በተከራየ ነው ሞጆ በዋና መስሪያ ቤት ደግሞ በሜን 4 አካባቢ ጥሩ ስራዎች ተሰርተዋልና በዛ ልክ የዌስቴጅ ሬት መቀነስ እንዳልነው ኢንቨንተሪ አኩሬሲ ማስተካከል የሞዴል 19 ስንል ከቅርንጫፎች ወደ ሴንተር ወደ ፋሲሊቲ የሄደ ግብአት በመድረሱ መከታተያ ኦልሞስት ሁሉም የሚባል ደረጃ ወደ 100% 99.9 እየደረሱ ነውና ትራክ ስለሚደረግ ነው ፕሮብለም ስለነበረ። ሌላኛው የዋና መስሪያ ቤት የአሁኑ የትራንስፖርት ማናጅመንት የድሮ የስርጭት ዳይሬክቶሬት በጣም በዶኩመንቴሽን ብዙ ችግር እንደነበረበት ከዚህ በፊት ይታወቃል። ካይዘን ይሄ ዶኩመንት ፍሎው ዶኩመንት አያያዝ ተስተካከለ፣ ግን ለውጥ የመጣበትና የዶኩመንት ችግር የተፈታበት አለ። ሌላ በዋና መስሪያ ቤት በዋናነት ይሄ ካይዘን የተበታተነ የነበረው ወደ አንድ ኢምፕሩቭመንት እና ስኪሊንግ ሴንተር ተቋቁሞ በዛ ልክ የካይዘን ስራዎች ሳስቴን እያደረግን እየተሰሩ ይገኛሉ ማለት ነው። ይህን ፕሮጀክት ስንጀምር እንደሚታወቀው የትኛውም የአቅርቦት ሰንሰለት ዓላማ በጊዜ በተሟላ መልኩ ምንም አይነት ስህተቶች ሳይኖሩ እና በቀነሰ ዋጋ መድኃኒቶችን ለሚፈለገው ደንበኛ ማድረስ የመድኃኒት ሰንሰለት ዋና ዓላማ ማለት ነው። አቅርቦት ሰንሰለት በዚህ መለኪያ እንግዲህ ኦን ታይም ኢን ፉል ኤረር ፍሪ እና ኮስት ኤፊሽንት የሆኑ ሰፕላይ ቼን ሊኖረን ብለን ስናስብ ዋናዎቹ መመዘኛዎቻችን እነኚህ ይሆናሉ ማለት ነው። ከነኚህ መመዘኛዎች አንፃር ምን ውጤት መጣ? ኦን ታይም በጊዜው ነገሮችን ማድረስ መቻል ላይ በጣም ትላልቅ ውጤቶች መምጣት ይችላል። ለዛም የተገበርነው ነገር ምንድን ነበረ? ከቅርንጫፍ ካሉ ሀቦች በየክልሉ ካሉት ሀቦች በተመረጡ ማለት ነው ወደ 9 ሀቦችን የደገፈው በዚህ ፕሮጀክት ወደ ላስት ማይል ወይም ደግሞ ወደ ሆስፒታል መድኃኒቶችን የመድኃኒት አቅርቦቶችን ለማድረስ ያለው ኔትወርክ ኦፕቲማይዝ የማድረጊያ ስራ ሰርተናል። ስለዚህ በተሻለ ፍጥነት ከስተመር ጋር ደርሰው
በተሻለ ፍጥነት መኪኖቹ ወደ ሆም ቤዛቸው መመለስ የሚችሉበትን የሚያረጋግጥ ኢምፕሊሜንቴሽን ተሰርቷል። ትልቁ ፕሮጀክት ይሄ ነበር። ያ ምንን ይሰጠናል? አንደኛ መድኃኒቱ በጊዜ ይደርሳል። ሩቱ ኦፕቲማይዝ መደረጉ መድኃኒቱ በሰዓቱ መድረስ መቻሉን ያረጋግጣል። ሁለተኛው ደግሞ እንዴት ይሆናል? መኪኖቹ በሰዓት ቶሎ መመለስ መቻላቸው ወደሚቀጥለው ዲስትሪቢዩሽን ከመውጣታቸው በፊት በሚኖራቸው ጊዜ ውስጥ አስፈላጊ የሆነው ጥገናና ክትትል መኪኖቹ ለመደረግ የመቻሉ ሲስተም የዚህ አካል አድርገን ተግብረን ነበር። ያ ምን አድቫንቴጅ ሰጠን ወይም ምን አይነት ተጨማሪ ጥቅም የሰጠን? መኪናዎቹ ለቀጣይ ዲስትሪቢዩሽን ስናስባቸው አሁንም የመበላሸት እድላቸው መቀነስ እንደሚችል አድርገናል። ያ ማለት ኦን ታይም ወይም በጊዜ መድኃኒቶቹ ለከስተመር መድረስ መቻላቸውን ማገዝ የቻልንበት አጋጣሚ ያለ። ያው መኪኖቹ እንዳወጣን መቀነስ መቻል ይቻላል። አንድ ኢኒሼቲቭ ነው ማውራሽ። የዚህ አይነት ወደ 52 53 የተለያዩ ኢኒሼቲቮች ፔሴስ ላይ ተገባው። አሁን ይሄ ኦን ታይም እንደማለከተ ኢንፉል ስንል ደንበኛ የጠየቃቸው መድኃኒቶች በጠየቃቸው ልክ፣ በጠየቃቸው መጠን፣ በጠየቃቸው ጥራት መድረስ ችለዋል የሚለው ነው። ከዚህ አንጻር ደግሞ ይህንን ሊያግዙ የሚችሉ በርካታ ኢኒሼቲቮች ተጀምረው ነበር። አንደኛው ለምሳሌ የኤክስፓየሪ መቀነስ መቻል፣ የፕሮዳክት ዳሜጅን መቀነስ መቻል፣ ዌርሃውስ ላይ ፕሮዳክቶችን የምንይዝባቸው መንገዶች በማሻሻል ማለት ነው። እና ከዚህ አንጻር ስንነሳ ከነበርንበት ፐርሰንቴጅ የዌስቴጅ ሬታችንን ከ0.43 0.2 በመቶ ድረስ ሁላ ማድረስ የምንችልበትን እድል ሰጥቶናል ይሄ ትግበራ ማለት ነው። ትላልቅ ለውጦች ያመጣ ነው ምንድነው? ያው አንደኛው መጋዘን ውስጥ ነው። መጋዘናችን ያው ሁለት አይነት መጋዘን አለን። በልክና ሜይን ስቶር የሚባሉ መጋዘኖች አሉ። ስለዚህ እነዚህ መጋዘኖች ያው እንግዲህ ያው ኳሊቲ የሆነ ስራ ለመስራት ወይም ደግሞ የመጨረሻው ግባችን ደግሞ ያው ካስተመር ለሳቲስፋይ ለማድረግ ነውና ተጨማሪ ደግሞ ዌስቴጅ ሬት ለመቀነስ ነው። ስለዚህ እነዚህ ስራዎች ለመስራት ያው ያለው መጋዘናችን መድኃኒቶቹ ወራው ከቀመጡ ኳሊቲ በሆነ ስታንዳርዳይዝድ በሆነ ካልተቀመጠ በጣም ቻሌንጅ ነው ለስራው። ስለዚህ ይህንን እንትን ተደርጎ ያው ካይዘን በጣም ትልቅ ለውጥ ነው ያመጣልን። ስለዚህ እነዚህ ካይዘን ኢንስቲትዩትም ያው ሁለት ሰዎች መጀመሪያ ይመጡ ነበር። ከዛ በኋላ ግን አንዳንድ ሰው ከኳሊቲ አንድና ከካይዘን ኢንስቲትዩት አንዳንድ ሰው እየመጡ ሰፖርት ያደርጉናል። ስለዚህ ሰፖርት ብቻ ሳይሆንም ትሬኒንግም ወስደዋል ሰው። ስለዚህ ካይዘን ምንድን ነው? በመጋዘን ብቻ ሳይሆንም በፋይናንስ፣ በጀነራል ሰርቪስ፣ በሂውማን ሪሶርስ ስለ ዶክመንቴሽን አቀማመጥ ምን ይመስላል ምናምን የሚለው ብዙ ስልጠና ሰጥተንና ስለዚህ ሰራተኛው ደስ ብሎት ይሄንን ስራ ያው ቪዚብል የሆነ ለውጥ ነው ያመጣ ነው ማለት። ስለዚህ ይሄንን ለውጥ ምንድነው? አንደኛው በመጋዘን ላይ ያው ስታንዳርዳይዝ የሆነ አቀማመጥ አስቀምጠናል። ስለዚህ አንድ መጋዘን ስትገቢ አንድ መጋዘን መሟላት ያለበት ምንድነው ተብሎ ሲታይ ያው ከምንናገረው ይልቅ አንድ እንግዳ ሲመጣ ወይም ደግሞ ደንበኛ ሲመጣ ወይ እኛ ራሳችን ስንገባ ወደ መጋዘኑ ያየነው ቪዚቢሊቲ ያው ጥሩ የሆነ አቅም ፈጥረን ትልቅ ለውጥ አምጥተናል። አንደኛው ይሄ ነው። ስለዚህ ይሄኛው ምንድነው ለውጥ ያመጣን? አንደኛው ዌስቴጅ ሬት ለመቀነስ በቅተናል። ሌላ ደግሞ ስፔሳችን ያለው የዌርሃውስ አቀማመጥ እና ዩቲላይዝ የማድረግ አቅማችን ጨምረናል። ለምሳሌ በራክ ሲሆን ራኩ ምንድን ነው ያዘው፣ እዛ ራክ መቀመጥ የነበረበት ነው የተቀመጠው፣ በበልክ መቀመጥ ያለበት ምንድነው ምናምን የሚለው በደንብ ሴፓሬት አድርገን ለይተን የዌርሃውሳችን አቀማመጥም እሱም ትልቅ ለውጥ አምጥተናል። ትልቁ ሌላ ደግሞ ያው ከባለፈው አመታት የምንቆጥራቸው የነበረው የጊዜ ስኬጁል አሁኑ ካይዘን ኢምፕሊመንት ካደረግነው በኋላ ግን ያው በ3 ቀን 2 ሳምንት ምናምን የሚፈጅ የነበረ በአጭር ቀን ልክ እንደ ሌሎች ቅርንጫፎች ለመወዳደር በቅተን በአጭር ጊዜ ጨርሰናል። ስለዚህ ካይዘን ትልቅ ለውጥ ነው ያመጣልን። ኤረር ፍሪ ወይም ደግሞ ከስህተት የጸዳ የመድኃኒት አቅርቦት እንዲኖረን ለማድረግ ደግሞ ዌርሃውሶቹ ላይ ያሉ መድኃኒቶች ላይ ያለው እውቀት የት ጋር በምን መጠን የየትኛው ባች መድኃኒት ተቀምጧል የሚለውን መረጃ ለውሳኔ ሰጪዎች በቀለለ መንገድ እንዲያዩት ማድረግ ማስቻላችን አንደኛ። ሁለተኛ የካይዘን ትግበራው ዋነኛው ተደርጎ ሊወሰድ የሚችለው ጉዳይ በሙሉ በዚህ ትግበራ ውስጥ የገባንባቸው ዲፓርትመንቶች ላይ ዴይሊ ካይዘን ወይም ደግሞ ዴይሊ ወርክ ማኔጅመንት በየዕለቱ ያለን የስራ አፈጻጸም እየገመገሙ ችግሮችን እያነሱ ለችግሮች መፍትሄ እየሰጡ ያንን እየገመገሙ የመሄድን ባህል ለማስተዋወቅ ችለናል። ያ ደግሞ ቅድም ከጠቀስኩልሽ ዋና ፕሮጀክቶች ጋር በየዕለቱ ያለ አፈጻጸምን መገምገምን አንድ ላይ ስናቀናጀው ምን ውጤት ያመጣል? ችግሮች ከመባሳቸው በፊት ቶሎ መፍትሄ መስጠት እንዲኖረው ለማድረግ አስችሎናል ማለት ነው። ስለዚህ ይሄ ሁሉ የሚያሳየን ምንድነው? የካይዘን ትግበራ ኤንድ ቱ ኤንድ መድኃኒቱ ሊገዛ ከታሰበበት ጊዜ ጀምሮ ተገዝቶ መጥቶ ዌርሃውስ ገብቶ ከዌርሃውስ ወጥቶ ቅርንጫፍ ደርሶ ከቅርንጫፍ ላስት ማይል እስከሚደርስ ድረስ
ማነቆ ሊሆኑ የሚችሉ ጉዳዮችን በየዲፓርትመንቶቹ መፍትሄ ለመስጠት ይካሄድ ነበር ማለት ነው። በተለይም ባለፉት 2 ዓመታት አገልግሎቱ በካይዘን ትግበራ ትልቅ አቅም በመገንባት በአፍሪካ ደረጃ ትልቅ ምሳሌ ሆኗል። ለዚህም ማሳያ ባለፈው ዓመት በናይጄሪያ ሌጎስ በተካሄደው ዓለም አቀፍ የመድኃኒት አቅርቦት ሰንሰለት ኮንፈረንስ አገልግሎቱ ባመጣቸው ለውጦች ትልቅ እውቅና ማግኘቱ አይዘነጋም። ከ2 ዓመት በፊት ገደማ የፕሮጀክት አተገባበሩ የተሻለ ውጤት እያመጣ የነበረው ኬንያ ላይ ነው እና ለልምድ ልውውጥ ሄደን እዛም ባየንባቸው ጊዜዎች ውስጥ ላይ የነበረውን ኦብዘርቬሽን ምንድነው? የካይዘን ትግበራ በደንብ አድርገው ተርናላይዝ አድርገው የሚተገብሩት አካላት ተረድተውት ነገሩን መተግበሩ ለመቻል መምጣታቸውና ውጤት ማምጣት መቻሉ በጣም ትልቅ ነበር ኬንያ ላይ እና ያንን መመልከት የቻሉ ከኢፒኤስኤስ ወደዛ ሄደው የነበሩ የማኔጅመንት አባላት ይዘውት የመጡት ቁጭት ነበረ ማለት ነው። ካይዘን በዚህ ደረጃ ኦፕሬሽኑ ላይ ገብቶ ኦፕሬሽን ላይ ያሉ ችግሮችን በዘላቂነት መፍትሄ ሰጥቶ ውጤታማ ማድረግ መቻሉ የዚህን ያክል አቅም ካለው ለምን ኢትዮጵያ ላይ በዚህ ደረጃ ነገር ውጤታማ ነው የሚለው ቁጭት በማኔጅመንት በኩል ሊሰጥ የሚገባውን ድጋፍ ፕሮጀክቱ እንደ ድርጅት በኢፒኤስኤስ ሊኖረው የሚገባውን ቦታ መሻሻል መቻሉ ላይ ትልቅ ድጋፍ ነው ከዛ በኋላ ነበረን ማለት ነው። ስለዚህ አሁን ላይ ባለው ሁኔታ እንግዲህ ከ2023 እስካሁን ባሉት 2 ዓመታት ይህ ትግበራ ኢፒኤስኤስ ላይ እያመጣ ያለው ለውጥ በሌሎች ሀገራትም እንደ ምሳሌነት መታየት ወደ መቻል ደረጃ መጥቷል እና በተሻለ አፈጻጸም የዌርሃውስ፣ የዲስትሪቢዩሽን፣ የሎጂስቲክ እና እንደዚሁ ድጋፍ የሚሰጡ የተለያዩ ፈንክሽኖችን አፈጻጸም ለመመልከት ከተለያዩ ሀገራት ለመውሰድን ሰዎች እየመጡ ያሉ። ስለዚህ ባለፉት ጊዜያቶች ውስጥ እንግዲህ በእነዚህ 2 ዓመታት በተለይ ኢፒኤስኤስ ትግበራ እየሄደበት እየወሰደበት ያለው አካሄድ በጣም ሊደነቅና ሊመሰገን የሚገባው እንደሆነ ማየት እንችላለን። የካይዘን ፍልስፍና ቀጣይነት እንዲኖረው የዘላቂነት ማረጋገጫ እቅድ ወይም ሰስቴናቢሊቲ ኤንድ ትራንዚሽን ፕላን ዝግጅት እንዲሁም የማሻሻያና ክህሎት ማዕከል ወይም ኢምፕሩቭመንት ኤንድ ስኪሊንግ ሴንተር ተቋቁሞ ወደ ስራ የማስገባት ስራ እየተከናወነ ይገኛል። የተሰሩ ብዙ ስራዎች አሉ፣ ብዙ ጥሩ ነገሮች አሉ፣ በመሰራት ያሉ ስራዎችም አሉና እነዚህ ሳስቴን መደረግ አለበት። አሁን የካይዘን ፕሮጀክት ያው አሁን የያዛቸው ፕሮጀክት እየጨረሰ ነው እንትኑ ተርሙ ማለት ነው። በሌላ ተርም ሊመጣ ይችላል፣ ግን አሁን ያለው ፕሮጀክት አሁን እየተሰሩ ያሉ ፕሮጀክቶች ወደ መጨረሻ እንትን እየደረሱ ነውና እነዚህ የተሰሩ ስራዎችና በመሰራት ያሉ ስራዎች ሳስቴን መደረግ አለበት። ምን ማለት ነው? እኛ እንደ ተቋም ኢፒኤስኤስ ራሱ ሰርቶ መስራት አለበት ማለት ነው። ፕሮጀክቶቹ ወደ ኋላ መመለስ የለባቸው። ጥሩ ቦታ የደረሱ በዛ እንዲቀጥሉ በተለይ ከዶኩሜንቴሽን አያያዝ ከሞዴል 19 ከዌርሃውስ አደረጃጀት ተያይዞ ከሌላ ይሄ ኢምፕሩቭመንት ኤሪያዎች የተሰሩ ስራዎች በዛ የማስቀጠል ዶኩመንት ተዘጋጅተዋል። ሮድ ማፕ ማለት ነው። ምንድነው እንዴት ነው የምናስቀጥለው? ስናስቀጥል ማን ናቸው እዛ የሚሰሩት የሚል ወይ የሚሳተፉት የሚል እዛ ተቀምጠዋልና ይሄ ዶኩመንት አሁን በማናጅመንቱና በቅርንጫፎቹ ቫሊዴት ይደረጋል ወይም ይተቻል። ከዛ በኋላ ይሄ ዶኩመንት ከተተቸ በኋላ እዛ ዶኩመንት ላይ የተቀመጡት በዛ ዶኩመንት መሽን የተደረገ የሳስቴናቢሊቲ ሜተድ እንቀጥላለን ማለት ነው። ስለዚህ የሳስቴናቢሊቲ ኤንድ ትራንዚሽን ነው የሚለው ዶኩመንቱና አንደኛው ሳስቴናቢሊቲ ነው ያው አሉ ማለት ነው። እስከሆነ ጊዜ እነሱ ሳስቴን ለማድረግ ስራዎቹን ለባለቤቱ ለማስረከብ አብረን እንሰራለን ማለት ነው። ቀጣይ ያለው ትራንዚሽን ነው። ትራንዚት ሲያደርጉ ደግሞ ሙሉ በሙሉ ተቋሙ ወይ ኢፒኤስኤስ የ9 ቅርንጫፎችና ዋና መስሪያ ቤት ሳስቴን እንዲያደርግ ወይ ወደ ራሱ ይወስደዋል ማለት ነው፣ ወይ ያስቀጥለዋል ማለት ነው። ይሄ ማድረግ የዋናነት እኛ ሳስቴን እናደርጋለን ብለን የያዝነው የኢምፕሩቭመንትና ስኪሊንግ ሴንተር ተቋቁመዋል። ሴንተር መቋቋም ብቻ ሳይሆን ሴንተሩ የራሱ መንበሮች አሉት፣ ቼር የሚያደርገው አለ። ለዛ ሴንተር ደግሞ ማናጅመንቱ ወይ የኢሲዩ በጀት መድቦለታል። ስለዚህ በጀት የተመደበለት ስለሆነ አንደኛው ይሄ ስራዎችን ያስቀጥላል። ስራዎች ከማስቀጠል ውጭ ደግሞ የተለያዩ ችግሮች አሉ ሊመጡ ይችላሉ። እነሱ ችግሮች የተለያየ ከስታዲ እያደረገ ሶልቭ እያደረገ ይሄዳል ማለት ነውና ቀጣይ የሆነ በራሱ ሳስቴን ያደርጋል ሴንተሩ ራሱ። ይሄ ሴንተር ያለው ኢምፕሩቭመንት ኤንድ ስኪሊንግ ሴንተር ደግሞ ወደ ሌሎቹ ቅርንጫፍ በተዋረድ ይሄዳል ማለት ነው። ይህም የመጣው ውጤት ዳውን ዘ ላይን
መዝለቅ እንዲችል ምን እናድርግ ተብሎ ሲታሰብ ከአንድ ዓመት በፊት ጀምሮ የሰስቴናቢሊቲ ወይም ደግሞ ነገሮችን ለማዝለቅ ዘለቄታዊ መሆናቸውን ለማረጋገጥ ታስቦ የተጀመረ አክቲቪቲ አለ። የአክቲቪቲ ምንድን ነው? የኢምፕሩቭመንት እና ስኪሊንግ ሴንተር የሚባል ኤንቲቲን በኳሊቲ ዲፓርትመንት ስር ማቋቋም ነው። ያለምን አስፈለገ ከተባለ ለውጥን መምራት ተቋማዊ የሆነ ባህሪ ካልሰጠ ነው፣ ተቋማዊ የሆነ ተጠያቂነት ውስጡ ካላስገባንበት፣ እንዲሁም ደግሞ ተቋማዊ ሆኖ የተቋሙ አስተዳደራዊ ሲስተም ውስጥ መግባት የሚችልበትን ጉዳይ ካላሰብንበት ፓርትነሩ ሲወጣ ኢኒሼቲቭም ይቆማል ማለት ነው። በኢኒሼቲቭም ያገኘነው ውጤት በዛው ደረጃ ወደ ላይ ይመለሳል። ስለዚህ የኢምፕሩቭመንት እና ስኪሊንግ ሴንተሩ መቋቋም ዋና ዓላማው ምንድን ነው ከተባለ በኢፒኤስኤስ ማኔጅመንት ሲስተም ውስጥ ተጠያቂነትን የሚያረጋግጥ በየዲፓርትመንቱ በየቅርንጫፉ ያለውን አፈጻጸም የሚገመግም ቀጣይ ሊሰሩ የሚችሉ የማሻሻያ ፕሮጀክቶችን መነሳታቸውን የሚያረጋግጥ በሰዓቱ እነኛ ፕሮጀክቶች መነሳታቸው ፕሮጀክቶቹ በተፈለጉ ደረጃ እየተተገበሩ መሄዳቸውን የሚያረጋግጥ ትግበራዎቹ ላይ የሚያስፈልጉ ድጋፎችን የሚሰጥ በትግበራዎች የመጡ ውጤቶችን የሚያቀናብር እና ኖሌጅ ማኔጅመንት ወይም እውቀቱን ለሚመለከቱት አካላት መድረስ መቻሉን የሚያረጋግጥ አፈጻጸሙ ላይ የሚገኙ ውጤቶችን ገምግሞ ሽልማቶችን፣ ሪኮግኒሽኖችን መስጠት የሚያረጋግጥ ለትግበራው ደግሞ ማነቆ እንቅፋት ሊሆኑ የሚችሉ አካላት ካሉ ደግሞ እነሱንም አካውንተብል ተጠያቂ ማድረግ የሚቻልበትና በተሻለ መንገድ ራሳቸውን አስተካክሎ ይሄንን ኢኒሼቲቭ ወደፊት ይዞ የመሄድ እድል እንዲኖር እንዲያግዝ ይሄንን ታሳቢ በማድረግ ይሄ ኤንቲቲ ወይም ደግሞ ይሄ አካል እንዲቋቋም የተፈለገው ማለት ነው። ለምንድን ነው ከተባለ ካይዘን የአንድ ጊዜ ነገሮችን የማሻሻያ ፕሮጀክት አለ። ካይዘን ዓላማው ምንድን ነው? ድርጅታዊ የሆነ የባህል ለውጥን ማምጣት፣ የስራ ባህልን፣ የለውጥ ባህልን ድርጅታዊ ማድረግ ላይ ዋና ትኩረቱ ማለት ነው። ስለዚህ ዴታ አድርገን የለውጥ ባህሪ ድርጅታዊ አቋም ወይም ድርጅታዊ ባህሪ እንዲኖረው የድርጅቱ ስትራቴጂክ የሆነ አንድ አካሄድ አካል መሆኑን ማረጋገጥ ስንችል ነው መዝለቅ የሚችል የለውጥ አስተዳደር ተተግብሯል የምንለው ካይዘን ማለት ነው። ስለዚህ ያን ለማረጋገጥ የኢምፕሩቭመንት እና ስኪሊንግ ሴንተሩ መዋቅር ትልቅ ሚና አለው። ዶክመንቶች ተዘጋጅተዋል። ኦልሬዲ የኢምፕሩቭመንት እና ስኪሊንግ ሴንተሩ አስፈላጊነት በማኔጅመንት ታምኖበት ኦልሬዲ በስትራክቸር ውስጥ ሪፍሌክት የሚያደርግበት ሲስተም ተዘርግቶ ከየዲፓርትመንቱ ሊያግዙ የሚችሉ አካላት ተዋቅረው ከየቅርንጫፉ የኳሊቲ ሪፕሬዘንታቲቭስ የዚህ ጉዳይ ዋና ድራይቨሮች መሆን እንዲችሉ ታሳቢ ተደርጎ ስራዎች ተጀምረዋል። በጣም ጥሩ ውጤቶች እየመጡ ነው ያሉት። የምናስበው ውጤት ሀገራዊ የሆነ መድኃኒትን በሚፈልገው መጠን፣ በሚፈልገው ጥራት፣ በሚፈልገው ደረጃ በታሰበው ጊዜ ለህዝባችን ማድረስ መቻላችንን ለማረጋገጥ የመቻላችንን አቅም ሊያግዝ የሚችል ፕሮጀክት እንደሆነ አድርገን ወስደን ትግበራው ላይ ተጋግዘን ውጤታማ እንዲሆን እንድናግዝ የሚል